ክርስቲያን ከሆነንና በእግዚአብሔር በኩል ከቆምን ሰልፍ ሴንተር ልሆን አልችልም። የሆንን ቀን እንስታለን። ለአንድ ሌሊት አይደለም ያዳነኝ እኔን የኢየሱስ ደም ለዘላለም በእግዚአብሔር ፊት እንድቆም ብቃቴም ጭምር ነው። ከዚህ በኋላ አለ ለዘላለም ባሪያቸው አትሆኑ። እግዚአብሔር ሲለያቸው እንደማይታረቁ አድርጎ የማውጣት አይደለም የመገንጠል ሥራ ነው ይሰራ። እነ ኢሳይያስ እነ ኤርምያስ ሕዝቅኤል ዳን ማን ቀረ? ኢየሱስ መጥቶ ኒው ቴስተመንት ላይ ሜንሽን አድርጎታል። አባቶች እነ ጳውሎስ ተርከውታል። ይሄ ታሪክ ማለት በሂውማን ሬስ የማይረሳ ታሪክ ነው። በሰው ልጅ ዘመን ማለት ነው ያለና የሚኖር ነኝ። ትውልድ ሁሉ በዚህ ያቀኛል እኔ ነኝ አለው። በምንም አልመሰልም አለው። ታውቃለህ አሁን በማልግለጥ ሲለው እኔ ነኝ የኔ አይነት የለም ማለት እና ያለ ደግሞ የሚኖር ዘላለማዊ ነኝ አለው። መጽሐፍ ሲናገር እግዚአብሔርም በዚያች ሌሊት በግብፅ ምድር ላይ አለፈ ይላል። እግዚአብሔር በዚያች ምድር ላይ አልፎ ይሄ ሕዝብ ማምለጡ መትረፉ መዳኑ የጌታ የኢየሱስ ክርስቶስ ደም ከዘላለም ጥፋት እንደሚታደግ ምልክት ነው። ከዘላለም ሞት አድኜ ወደ ዘላለም ክብርና ሕይወት አሻግራለሁ እያለ እግዚአብሔር እየተናገረ በጣም ጨካኝ ለመሆን በወንጌል የማይደራደሩ ሰዎች ለመሆን እግዚአብሔር ወደሚበልጥ ነገር ያወጣል። በምትሰሩት፣ በምትነግዱት፣ በምታገለግሉት በእያንዳንዱ ነገራችሁ እግዚአብሔር እየባረካችሁ ከእናንተ ጋር መሆኑን ያሳይ። እየባረካችሁ እግዚአብሔር አብሯቸው የዕብራውያን አምላክ ይዋጋላቸዋል እንደተባለው አምላካቸው ከነሱ ጋር ነው የሚባልበት ዓመት ይሁን እና ሲነግረን ሕዝበ እስራኤል በባዕድ አገር እያለ ዮሴፍን የማያውቅ አንድ ንጉሥ ተነሳ ይላል አይደል? ዮሴፍን የማያውቅ ወይንም ዮሴፍ ለግብፅ ምድር የዋለውን ውለታ የረሳ አንድ ንጉሥ ተነሳ ይላል። ራሱ ነው የሚለን ዘጸአት ምዕራፍ 1 ላይ ፈርዖን ኒካኡ ይመስለኛል። እንግዲህ ፈርዖን ኒካኡ የሚባል አለ አንድ እሱ ይመስለኛል። እሱ ነው እንግዲህ ተነሳ ይላል እና ዮሴፍ ለግብፅ ያደረገውንም ዕብራውያን በግብፅ ምድር ላይ የሰሩትንም የረሳ ነው፣ የማያውቅ ነው። በኋላ ላይ ሕዝበ እስራኤልን ወይንም ዕብራውያኑን ዞር ብሎ ሲመለከታቸው መጽሐፉ ሲነግረን ቁጥራቸው በየዕለቱ ይበዛ ነበር ይላል እና የእስራኤል ሕዝብ የግብፅን ምድር ሞሏት የሚል ቃል አለ። በጣም ነው የሚገርመኝ እኮ በአድናቸው አንድ ሰው ለብቻውን የገባው ከዛ 70 ተከትለውት ገቡ። ለ70 ገብተው ግብፅን ሞሏት ይልና ቀጥሎ ንጉሱ እንደዚህ አለ፣ በቁጥር እየበለጡ ነውና ይላል ቃል በቃል በቁጥር በለጡናል። እንግዲህ ስታቲስቲክስ ማለት እኮ ነው አይደል? አስቆጥሯል። ህዝብ ቆጠራ ነበር ማለት ነው። በቁጥር አለ በልጠውናል። ምናልባት የሚዋጋን ጠላታችን ከመጣ ከሱ ጋር ከወገኑ ድል እንዳያደርጉን እናስጨንቃቸው አለ። አሁን ቁጥራቸው እየበዛ ነው። አዎ የሚያስጨንቋቸው ከጠላቶቻቸው ወግነው እንዳይወጓቸው ብቻ ሳይሆን ወደ ሌላም ሀገር ለመሄድ እንዳይወስኑ ይላል። ከባርነት ለመውጣት ያሰቡ ቀን አንችላቸውም፣ ቁጥራቸው ብዙ ነው። ስለዚህ የበለጠ እናስጨንቃቸው፣ እንጫናቸው አለይልና አስጨነቋቸው የሚል ቃል አለ። በጣም የሚያስደስተኝ ግን ባስጨነቋቸው መጠን በዙ የሚል ቃል አለ። እንዲሁ እግዚአብሔር ቃል እኮ ይገርማል። አስጨንቋቸው ይልና አሁን በዙ ቁጥር ነው። በጣም ሲያስጨንቋቸው ቁጥራቸው ከፊት ይልቅ እንደው መጽሐፍ ሲናገር ባስጨነቋቸው መጠን በጣም ፕረስ ያደረጓቸው መውጫ እንግዲህ በጣም የሆነ ነገር ስትጫኑ ታውቃላችሁ ይፈነዳል፣ ዝም አይልም እና በጣም ሲጫኗቸው የበለጠ ሲስተሙን ሰብሮት ወጡ። ስለዚህ ማድረግ ያለብን መጫን ብቻ ሳይሆን የሚወለዱትን ልጆች ወንድ ከሆነ እንዲገደል ከዛ ውጭ ደግሞ ሴቶች ከሆኑ ደግሞ እንዲኖሩ እናድርግ አለና ፈርዖኑ እነ ሲፓራና ፉሃ ይባላሉ ሁለት የግብፃውያን የንጉሱ አዋላጆች ናቸውና ጠራና ሁለቱ ብቻ አይደሉም አዋላጅ ያው ትእዛዝ እንዲሰጡ ነው። አሁን እንግዲህ በእኛ ዘመን ብታመጡት እንግዲህ ጤና ሚኒስትር አካባቢ ማለት ቆጠሩት እንግዲህ እንደዛ ማለት ጠርቶ በግብፅ ምድር ላይ ያሉ ዕብራውያን ሴቶች ሲወልዱ አለ ወንድ የሚወልዱ ከሆነ እዛው ሲወለድ ግደሉ አላቸው። ሴት ከሆነ ችግር የለውም ይደጉ። ለምንድነው? ቁጥራቸው እያየለ ስለመጣ ወንዶቹ ለጦርነትም ይዘጋጃሉ። መጽሐፍ ሲናገር ሁለቱ ሴቶች እግዚአብሔርን ስለፈሩ የሚል ቃል አለ። ባይዘዌ እግዚአብሔርን ስለፈሩ መግደል አቅቷቸው አይደለም፣ እግዚአብሔርን ፈሩ ይልና ከዛ እሺ ብለውት ወጡ። ከዛ ተመልሶ ጠራቸው መጡና እንደዚህ የዕብራውያን ሴቶች እንደ ግብፅ ሴቶች አይደሉም ማለት። የግብፅ ሴቶች አዋላጅ ይጠብቃሉ አሉት። የዕብራውያን ሴቶች አዋላጅ አይጠብቁም። እኛ ሳንደርስ ወልደው ነው የሚጠብቁን እና ወንድ ከሆነ ይደብቁታል ወልደው።
ሴት ከሆነች ዝም ብለው እኔ ሴት ነው የወለድኩት አገሩ በሙሉ እንደሱ እያለን ነው እና ዘንድሮ በሙሉ ሴት ነው እየወለዱ ያሉት ወንድ ይደብቃሉ ማለት። በዚህ ጊዜ መጽሐፍ ሲናገር አንድ ሌዋዊ አንዲትን ሌዋዊ ወስዶ አገባ ይላል። በዚህ ወቅት ማለት ነው ሞት በታወጀበት ወቅት አንድ ሌዋዊ አንዲት ሌዋዊ ወስዶ አገባ፣ እርሷም ጸነሰችልና ልጅ ወለደች ይላል። ስታዩ መልከ መልካም ነው ይላል እና ዘጸአቱ የጀመረው እስራኤልን ፈርዖን መጫን በጀመረበት ሰዓት ነው እንጂ ሙሴ የተወለደ ቀን አይደለም። ኦልሬዲ ዘጸአቱ ምዕራፍ 1 ላይ ጀምሯል። ሲበረቱባቸው፣ ሲያይሉባቸው፣ ሲጫኗቸው የመውጣቱ ነገር ህዝበ እስራኤል ምሬቱ ከውስጡ እየወጣ እየጮኸ ነው። ስለዚህ እግዚአብሔር ይሄንን ዲዛይን ሲሰራ ሙሴ የሚመጣበት ወቅት ሆነ። የእግዚአብሔር ባሪያ ሙሴ ተወለደ እና እናቱ አየችው ይላል። እንደዚህ ስታየው መልከ መልካም ነበር ይላል። በእውነት ልጅ በሙሉ እኮ ያምራል አይደል? ልጅ እኮ እንደዚህ ተወለደ ልጅ እንደዚህ አይታው መልከ መልካም ነው አለችና 3 ወር ደበቀችው ይላል። ከዚያ በላይ ግን መደበቅ አትችልም። እየጮኸ ድምፁ ስለሚወጣ ስለሚመጡባት እንዳይገሉባት ፈራችልና ዘንቢል አልጋ ውስጡን በቀጥራ አለቀለቀች ይላል። ከዛ ብላቴናውንም ነው የሚለው ባይዘው ሙሴ የሚለውን ስም ያወጣቸው የፈርዖን ልጅ ስለሆነች ስም አላወጣችም እናቱ። እግዚአብሔርም ሆነ ብሎ ነው የፈርዖን ልጅ ሙሴ እንድትለው ያደረገው። ከውሃ አግኝቼዋለሁ አይደል ያለችው ሙሴ ስትለው። ስለዚህ ግብጽ እኮ እስራኤል ከቀይ ባህር መውጣቷን እኮ ምሳሌ ነው ስሙ ራሱ ሰውየው። እናትየው ብታወጣለት የኔ ሌላ አንድ እስራኤላዊ ስም አውጥታለት ዴሊቨራንሱን መስበኪያ ነው ስሙ ራሱ ሚሽኑ ነው ስሙ። እና ውሃ ላይ ለቀቀች ይላል። አባይ ላይ ይዞት እንዳይሄድ ወደ ዳር አድርጋ አስቀመጠች። ወንዝ ነው ከረንት አለው ባህር አይደለም። ባህር ቢሆን ቁጭ ይላል። ወንዝ ነው ይዞት ይሄዳል። ፏፏቴ ይኖረዋል። ስለዚህ ልጁን የሆነ ነገር ውስጥ እንዳይከትባት ወደ ዳር ስታደርገው የፈርዖን ልጅ ደግሞ እንድትታጠብ ዲዛይኑ ነው እንግዲህ። እኔ አሁን እንደዚህ አይነት ነገሮች አሁን አጋጣሚ ናቸው ለነሱ፣ ለኛ ግን ይገባናል ዲዛይኑ። እና የፈርዖን ልጅ ልትታጠብ ወደ ወንዝ ወረደች ይላል። እየታጠበች ደንገጡሮቿ ቢያዩ እኮ ታውቃላችሁ፣ ቀድሞ ቢያዩ ወስደው እኮ ያስገድሉታል። ቀድማ አየችው ይላል። እሷ አምጡልኝ ብላ አንዷን ደንገጡር ላከቻት። ይዛ ስትመጣ አየችውና ወደደችው ይላል ብላቴናውን። የብላቴናው እህት እናቱ አፖይንት አድርጋታለች። ይሄ ልጅ ምን እንደሚሆን ተከታታይ ብላ ታላቅ እህቱን የሙሴን ታላቅ እህት ማለት ሆን ትችላለች። ማርያም የሙሴ ታላቅ እህት ማርያም ናት ልትሆን የምትችለው። ሜቢ ደግሞ ሌላም ልትሆን ትችላለች። በሩቅ ቆማ ታያለች። ይሄን ልጅ ይገሉታል አይገሉትም ብላ ስታይ መለኮታዊ ነው ዲዛይኑ። እና የፈርዖን ልጅ አይታ ወደደችው ይላል። ልታኖረው ስትወስደው የሙሴ ታላቅ እህት ሮጣ መጣችና እንደዚህ ያለቻት እምታሳድግልሽ ወይንም ጡት እያጠባች የምታሳድግልሽ አንድ ዕብራዊ ሴት ላምጣልሽ አለቻት። እሺ ስትላት እናቱን ይዛ መጣች። ሙሴ በእናቱ እጅ እኮ ነው ያደገው። ታዲያ እንዴት አድርጎ ባደገ ጊዜ ወንድሞቹን ማዳን አሰበ የሚል እንዴት ይመጣልሃል? እናቱ እየነገረች ያሳድገው። ግብጽ ፈርዖን ቤት ተወልዶ ቢያድግ ዕብራዊ የሚባል ነገር አያውቅም አይምሮ ውስጥ። እናቱ በልጅነቱ የልጅ አስተዳደግ ቅዳሜ ነው የሰሙት። ኑና ተማሩ። የሙሴ እናት በጣም የእስራኤልን ታሪክ ግጥም አድርጋ እየነገረች እስከ ጡት እስከሚጥልበት ጊዜ ድረስ አቆየችው እሷ ጋር። ባደገ ጊዜ ነው የሚለው አይደል መጽሐፍ። አምጥታ ለፈርዖን ሊሰጠቻት ይሄው አምጥቼዋለሁ ስትል የፈርዖን ልጅ አየችውና ከውሃ ውስጥ አግኝቼዋለሁ ብላ ሙሴ ብላ ጠራቸው። እንደምታውቁት ሙሴ ለ40 ዓመት ያክል እግዚአብሔር በፈርዖን ቤት ውስጥ አሳደገው ይላል መጽሐፍ ቅዱስ ሲናገር። እግዚአብሔር በፈርዖን ቤት አሳደገው። ሙሴ አደገ ብቻ ሳይሆን እግዚአብሔር ፈርዖን ቤት ሙሴን አሳደገ ይላል። ስለዚህ ልጁ ፈርዖን ቤት ይኑር እንጂ የሚያድገው ለእግዚአብሔር ነው። እግዚአብሔር በፈርዖን ቤት ሙሴን አሳደገው ይላል። እግዚአብሔር ለራሱ ዲዛይን ሼፕ አፕ እያደረገው ነው። የዕብራውያን ታሪክ አለ ጭንቅላት ውስጥ። ግብፃዊ እንዳልሆነ ያውቃል። እናቱ ነግረዋለች። በተደጋጋሚ እሱ ጭንቅላት ውስጥ ይደውላል። ፈርዖን ቤት ሲያድግ ደግሞ የግብፅን ሃይራርኪ፣ የግብፅን ስትራክቸር፣ የግብፅን ሲስተም፣ የግብፅን ዕውቀት፣ የግብፅ የሆነውን ነገር በሙሉ አየው። እግዚአብሔር በዕብራዊነቱም በግብፅ ትምህርትም አበቃው ይሄ ልጅ። ስለዚህ እግዚአብሔር ለነገ ሚሽኑ አንድ ስሌቭ የሆነ ባሪያ የሆነ እስራኤላዊ ተነስና ሄድ ቢላው ግደለኝ አልሄድም ነው የሚለው። ሙሴ ግን ፈርዖንንና ቤቱን ያውቀዋል። በምን አይነት መንገድ አፕሮች ማድረግ እንዳለበት ያውቃል። ስለዚህ እግዚአብሔር
ለራሱ ዲዛይን ለራሱ ፕሮግራም አድርጎ ፈርዖን ቤት ይሄንን ብላቴና አሳደገ። 40 ዓመት ሙሉ እያያደገ ታውቁታላችሁ። ያው የማዳን ፕሮግራም ልብ ውስጥ ስለነበረ ዘጻትን ለማከናወን እግዚአብሔር ባላለው መንገድ ጀመረ። በጥፊ ጀመረ። አንድ ግብፃዊ በጥፊ ገደለላ። ስንት ሚሊዮን ትገላለህ በጥፊ? አይሆንም። የእግዚአብሔር መንገድ እሱ አይደለም። እግዚአብሔር ግን አይ ውስጡ ስላስቀመጠበት ፈልጎታል። እና የሙሴ ተነሳሽነት እግዚአብሔር ወደሚፈልገው ነገር ሙሴን ከፈርዖን ቤት ወደ ስደት ውስጥ አስገባው። እግዚአብሔር ደግሞ በሌላ መንገድ ይህን ልጅ ማሳደግ አለበት። ሙሴ ፈርዖን ቤት ሲያድግ ዕብራዊ እንደሆነ ቢያቅም የግብፅን ጥበብ ቢማርም ስቲል ግን ሀምብል አይደለም፣ በጥፊ ሰው ይገላል። ስለዚህ እግዚአብሔር ይሄንን ሚሽን ይሄንን ማንነቱን በሂዩሚሊቲ ደግሞ ማስተማር ፈልጓል። ትሁት ማድረግ ፈልጓል ሙሴ። ስለዚህ መጽሐፍ ሲናገር ሙሴም ይሄንን እንዳደረገ ባወቀ ጊዜ ፈርዖን በሙሴ ላይ ተቆጣ። ሙሴም ወደ ምድረ በዳ ሄደልና ሁለተኛውን የዕድሜውን 40 ዓመት ምድረ በዳ ውስጥ ቆየ። 80 ለትምህርት እንደው በእውነት ያዋጣዋል እግዚአብሔር። እኛንን እኮ ተቃጠለ በከንቱ 80 ምንድነው 100 ያቆጥሮ የሚሰጥ እሱ ነው። ሰው 80 ተምሮ 40ውን በስነ ስርዓት ከሰራበት እኮ ጥሩ ነው። ምንም ሳይማር እንዲሁ ከሚሞት 80 የቀረችውን 40 ዩቶር ቤት እረኛ አርጎ አስተማረው። የሁለተኛውን 40 የመጀመሪያውን 40 ዓመት መመረቂያ ጽሑፉን የሰራው የፈርዖን ቤት ስለሆነ የተማረው በጥፊ ነው። ሁለተኛውን መመረቂያ ጽሑፉን የሰራው እኔ መናገር እችል ዘንድ ማልችል ኮልታፋ ነኝ ብሎ ነው። 2 ቴሲስ ነው የሰራው። በህይወት አስተማረው እግዚአብሔር። አደገ ይላል መጽሐፍ። ክብር ለኢየሱስ ይሁን። በዚህ ጊዜ ነው እንግዲህ እግዚአብሔር ዘጻትን መስራት ስለፈለገ አሁን አለው እግዚአብሔር ዕብራዊ መሆንን አውቀሃል፣ የፈርዖንን ቤት አውቀሃል፣ ሙሉ ዲዛይኑ ገብቷል፣ ደግሞ ትሁት ነህ አለው። አሁን ባንተ ይሄንን ነገር መስራት እችላለሁ አለው። በእስራኤል ታሪክ እንደዚህ አይነት ወርቃማ ታሪክ የላትም። እግዚአብሔር በባሪያው በሙሴ የሰራው አይነት ታሪክ በእስራኤል ዘመን ተሰርቶ አያውቅም። ይሄንን ታሪክ መጥቶ ብለርድ ያደረገው አንድ ብቻ ነው። በሙሴ የተደረገውን ወርቃማ ታሪክ ብለርድ ያደረገው ኢየሱስ ብቻ ነው። አደበዘዘበት ኢየሱስ መጥቶ እንጂ እንዴ እስራኤላዊ እኮ ሲምል ምን ብሎ እንደሚምል ታውቃለህ? እስራኤልን ከግብፅ ያወጣ ሕያው እግዚአብሔርን ብሎ እኮ ነው የሚምልልህ። ሲምል በመሐላ እኮ ነው። እንዳልዋሸህ እርግጠኛ የምትሆነው እስራኤልን ከግብፅ ያወጣ እግዚአብሔርን ካለ እስራኤል አልዋሸህም። የመጨረሻ ታሪካቸው እኮ የተሰራው በሙሴ እጅ ነው። መዝሙር 136ን ሂዱና አንብቡ እስቲ። ቸር ነውና ምሕረቱ ለዘላለም ነውና የእስራኤል ወርቃማ ታሪክ እኮ ተሰራ ብሎ ዳዊት የዘመረው እኮ በሙሴ እኮ ነው። ስሙኝ፣ ሙሴ እኮ መጥቶ እኮ ቀይ ባህር ተከፈለ አይደል ያለ ዘጸአት ላይ። የሚቀጥለው ምዕራፍ 13 14 ላይ አንብቡት እናንተ። ዳዊት መጣ ዘመረው። ዳዊት እንደው እኮ በእውነት ይዘመር። እንደው አጓውን ቅድም ሲዘምረው አይታችኋል። ጥቅስ እኮ ሲዘምረውን አጉ እኮ ቀይሮ ነው የሚዘምረው። በመዝሙር ሲሆን እንትን ይላል የሆነ አለ የሆነ ነገር አለው ብቻ ቀን ይሆን ወይ ያስተምሩናል። አሁን ይኸው ቃልዬም አለች እዚህ ዳዊት ሲዘምረው ባህር ተከፈለ አይደለም ያለው፣ ባህር ለምን ሸሸቻል። ከዘመሩ ያንን ሳይነኩ አይዘምሩም። ባህር ለምን ሸሸቻል፣ የያዕቆብን አምላክ አየችው አይደል ያለው። ባህር ተከፍሎ አይደለም ሸሽቶ ነው። መሸሽ ማለት ሮጦ ማምለጥ ማለት ነው። ባህር ሮጣ አመለጠች ነው። አሁን እኔ ብጽፈው አሁን ዳዊት ጥበበኛ ስለሆነ ነው ሸሽቶ ነው አለ። ኤችቶ ሰምቶ ማለት ነው። ውሃ ኤችቶ ነው ይሳቅ አንደርስታንድ አደረገ ውሃ እና ሸሽቶ ሮጦ አመለጣል። ለምን? የያዕቆብ አምላክ ሲመጣ ውሃ መለጠ። እንደዚህ አይነት በተለያየ ዳይሜንሽን የተዘመረ የተተረከ ነቢያቶች የተረኩት እነ ኢሳይያስ እነ ኤርሚያስ ሕዝቅኤል ዳን ማን ቀረ? ኢየሱስ መጥቶ ኒው ቴስተመንት ላይ ሜንሽን አድርጎታል። አባቶች እነ ጳውሎስ ተርከውታል። ይሄ ታሪክ ማለት በሂውማን ሬስ የማይረሳ ታሪክ ነው። በሰው ልጅ ዘመን ማለት ነው። ክብር ለኢየሱስ ይሁን። እና ይገርማችኋል እግዚአብሔር መጣና ተነስ ሙሴ አለው። ትዝ ይላችኋል የአማቱን በግ ሲጠብቅ ይላል። ኢትዮጵያዊቷን ሴት ካገባ በኋላ የአማቱ ከሆነ የሚስቱ ቤተሰብ ማለት ነው። እና ዩቶር በጣም ጥበበኛ ሰው ነው። እና የእሱን በጎች ሲጠብቅ በዚያ በእግዚአብሔር ተራራ ላይ እግዚአብሔር ተገለጠ ይላል ለሙሴ። እና ይቃጠላል አይነድም፣ እንትኑ ቦግ ይቃጠላል አይነድም። ይህ ራእይ ምንድን ነው አለ ሙሴ።
ጠጋ ሲል የሚናገር እሳት ነው። ዝም ብሎ እሳት አይደለም። አለመንደዱ ብቻ አይደለም የሚገርመው፣ ድምፅ አለው እሳቱ። ሙሴ ሙሴ አለው። ደግሞ የሚናገር ብቻ አይደለም ያውቀዋል። ማግኒፊሸንት በጣም እኮ ምን አይነት ነገር እኮ ነው። እንኳን እኮ እነሱ ዘመኑን ዘንድሮ ቢሆን እኮ ብዙ ጉድ ነው ይፈላው። ጠጋ ሲለው ሙሴ ሙሴ አለው። አቤት አለው። ደግሞ ሙሴም እንጂ ቆሞ ለምን መሰለ? ገና ነዋ። አያውቀውም እግዚአብሔርን አያውቀውም። ዕብራዊ እንደሆነ ያውቃል። ማን እንደሆነ አያውቀውም። የግብፅ አማልክት ነው የሚያውቀው። አቤት ሲለው የቆምክበት ስፍራ የተቀደሰ ሆኖና ጫማህን አውልቀው አለው። ምክንያቱም እዛ ሰው ገሎ መጥቶበት ስንት ነገር ሰርተበታል። አውልቅ ጫማህን አለው። አስወለቀው ጫማውን። ኢየሱስ ጴጥሮስን ያው እግራችሁ ልጠበው እንዳለው ማለት እግሩን የታጠበው ለእንተኑ እንደታጠበ ነው ይላል መጽሐፍ። አውልቅ ጫማህን ሲለው ያው ያለፈ ህይወቱ ነው። ጫማውን አውልቆ ቆመ። ሲቆም እግዚአብሔር እንደዚህ አለው፣ አሁን አለው ወደ ፈርዖን ቤት ልልክህ ነው የመጣሁት አለው። ቆይ አለ ሙሴ። ለምን ሲለው የሕዝቤን ጩኸት ሰማሁ አለው። የዕብራውያንን ጩኸታቸውን ሰማሁ አለው። ስሙ እንደዚህ ይላል አይደል? ጩኸታቸውን ሰማሁ፣ ሲቃያቸውን አየሁ ይልና ላድናቸው ወረድኩ። 3 ነው። ሰማሁ፣ አየሁ፣ ወረድኩ አለ እግዚአብሔር። ወረድኩ። እሺ ታዲያ እኔ ምን ላድርግ ሲለው አንተን ነው የምልክህ አለው። እኔ ቀጥታ አልሄድም፣ አንተን ነው የምልክህ አለው። ለመውረድ የምልክት አንተ ነህ። በእጆች እጄ፣ በእግርህ እግሬ፣ በአንደበትህ ንግግሬ ይመጣል አለው። እኔ እግዚአብሔር ባንተ እናገራለሁ ሲለው ሙሴ እንደዚህ ያለው አይ ፈርዖንን ማወቁን የጠቀመው። አልሄድም አለው። ለምን እንዴ ፈርዖን ጋር? ኧረ እኔ አልሄድም። አይ እግዚአብሔር ማን እንደሆነ ካላሳየው በቀር አሁን የሆነች ነገር እግዚአብሔር ቢያሳየው ሙሴ አይሄድም። ለምን መሰለም አይሄዱ? የፈርዖን ጠንቋዮችም በድብቅ ዕውቀታቸው በአስማታዊ ጥበባቸው የሚያደርጓት ነገር አለች። ዊችክራፍት አለ እዛም። ዝም ብሎ ኢሉዥን ብቻ አይደለም የነሱ ማምልኮ፣ ስፒሪቹዋሊ ማኒፌስት የሚያደርግ ዲሞኒክ ፓወር አለ። ስለዚህ አንተ እምትልከኝ ከሆነ ወደ ፈርዖን እኔ አልሄድም አለው። ሌላ ሰው ላካለው። አንተን ነው የፈለግከው አለው እግዚአብሔር። ደግሞ እኮ እግዚአብሔር እኮ እንደው ከመጣ እንዴ ጨርሶ ስለሆነ የሚመጣው ሐሳብ አታስቀይረው። እምልህ ለሚልክ ሚሽን ብቻ ሰው ለዘላለም ነው አንዴ የሚመጣው እና በፍጹም ሐሳብ አይቀይርም። ሌላ ሰው ላክ ሲለው አልክም አንተን ነው የምልክህ አለው። እኔ አፈ ኮልታፋኒ ሲለው አፍ የፈጠርኩት እኔ አይደለሁ እንዴ አለው። እነካዋለሁ አለው። እኔ አይደል አፍን የፈጠርኩት? እኔ እነካዋለሁ እንድትናገረን ያግዛለሁ አለው። ኧረ አልፈልግም አለው። ምን ምልክት ትሰጠኛለህ ሲለው እስቲ እጅን ወደ ብብቱ አስገባለሁ ይላል። እጁን ወደ ብብቱ አስገብቶ ሲያወጣ እንደ በረዶ ነጭ ሆነች ይላል እጁ። ሰውየው ዕብራዊ ነው እንትን ነው ያው ነጭ ነው ማለት ነው። እሱ ራሱ ነጭ። አሁን ለኛ ቢሆን በጣም ይደምቃል። ዕብራዊ ነው። አስገብቶ ሲያወጣ እንደ ለምጥ ሆነ ማለት ነው እጁ። ወይኔ እጄ ሲል መልሰ አስገባው አለው። ሲያስገባው ኖርማል እጅ ሆነ። አይበቃኝም ሲል በትርን ጣለው መሬት ላይ ያለው። ሲጥላት እባብ ሆነች። ሲደነግጥ ጭራ ከኋላ ያዛት አለው። ያው በትር እኮ ነው። ጭራና ራስ የሌለው በትር ነው። እባብ ሲሆን ጭራና ራስ ኖረው ጭራውን ያዘው አለ። እያዞዘረ የሚይዘውን በትር የሚያሻ ሰጠው። ጭራውን ሲይዘው በትር ሆነ ይላል። ተመለሰ። ውሃ ቅዳና እንትን በል ሲለው ሲያፈሰው ደም ሆነ ይላል። አሁን እኔ ነኝ ምልክህ፣ ያው አሳየው ምልክት እልካለሁ ሲል አልሄድም አለው። እኛም እኮ ታውቃላችሁ አስቸጋሪ ነን። አሁን በሙሴ እንትን አትበሉ። ያው እኛው ነን። ያው የእግዚአብሔር ልናገር ብዬ ነው ዛሬ። እኛ ጋር ብዙ አልቆይም። የኛ ሌላ ቀን ነግራችኋለሁ ወይ ሮብ ነግራችሁ። የኛ እንኳን ሮብ ይሻላል። እንዲህ በሙቀቱ የእግዚአብሔር ይሻላል። እንድትናገር እልካለሁ ሲለው እግዚአብሔር አለው አቤት ሲለው ሰው ልንገርህ አለው። ሙሴ ለእግዚአብሔር ሰው ሊጠቁመው ልጠቁምህ አለው። ይገርምሃል እሳት አለ። ማን ሲለው አሮን አለለ። አሮን ይናገር እኔ አልሄድም አለው። እግዚአብሔር እንደዚህ አለው። አሮንም እሺ አልተወም አለው። አንተን አምላክ ላርጋ አሮንን ነብይ ላርግልህ። ሊትራሊ ሎርድ አይደለም ላርግህ ያለው። እኔ የምናገረውን አንተ ዝም ብለህ ትናገራለህ፣ አሮን ሄዶ ይናገርልሃል። እንደው እንደዛም ቢሆን እኮ እንደው እግዚአብሔር እሺ ቆይ እሺ መሄዱን ልሂድ አለው። ወደ ዕብራውያን ሄጄ ማላኬ ልበል ስም ማን ነው አለው። የአባቶች አምላክ እኔ ነው እኮ ያለው እስካሁን
ማነህ አለው። የአብርሃም የይስሐቅ ያዕቆብ ሲል አብርሃም ይስሐቅ ያዕቆብ ያውቃል ሙሴ። ግን አንተ ቆይ ስም ማን ነው? አብርሃም ኤልሻዳይ ነው ምናምን ብሎ ባይዘው ምዕራፍ 15 ምናምን የጻፈው ራሱ ሙሴ ነው። በኋላ ላይ ነው ባይዘው ሙሴ የጻፈው። ዘፍጥረት ምዕራፍ 1 ነው እኮ ሙሴ እኮ ነው የጻፈው። ሰው ሳይፈጠር በፊት የነበረውን ማለት ነው የጻፈው። ሰው በሌለበት የነበረ ጽፏል ባይዘው። በአንደኛ ቀን እግዚአብሔር እንትን ፈጠረ፣ በሁለተኛ ቀን በሶስተኛ ቀን እንትን ፈጠረ ብሎ ማለት ነው። ስትጠጋውም እኮ ያለ ልክ ነው የሚያስጠጋ። ተራራ ላይ ወጥቶ እዛ 40 ቀን ቆይቶ ፊቱ አብረቅርቆ የለ ያኔ ነው አሉ ያየው። ያው እግዚአብሔር መገኘቱ ስትገባ ወደ ኋላ ብዙም ዓመት ቢሆን እንዳውን ነው የሚያሳይ። ያኔ ነው አይቶ ተወርዶ ጻፈው የሚሉት። ክብር ለእግዚአብሔር ይሁን። እና በኋላ ላይ እግዚአብሔር እንደዚህ ያለው የኔ ስም አለው። አዎ ላንተ ብቻ ሳይሆን ከዚህ በኋላ ትውልድ ሁሉ በዚህ ስም ነው የሚያቀኛል። ማን ነው ስም ሲለው ያለና የሚኖር ጌታ እግዚአብሔር። ምን አይነት ስም ነው? እኔ አዶናይ ነኝ ቢለው ጥሩ ቀላል ነው። በቀላል አዶናይ ኤልሻዳይ ነኝ ቢለው አሁን እኮ አብርሃም በየቦታው አይደል ያወጣው ስም። እኔ እችላለሁ አንተ ቤት ሲለው ኤልሻዳይ፣ እኔ እንደዚህ አዶናይ፣ እንደዚህ እያሉ እኮ ነው የመጡት። እግዚአብሔር መጣና እንደዚህ ያለው ያለና የሚኖር ነኝ፣ ትውልድ ሁሉ በዚህ ያቀኛል፣ እኔ ነኝ አለው። በምንም አልመሰልም አለው። ታውቃለህ አሁን በማል ግለጠ ሲለው እኔ ነኝ፣ የኔ አይነት የለም አለው። እና ያለ ደግሞ የሚኖር ዘላለማዊ ነኝ አለው። የግብፅ አማልክት በሙሉ ሰው ሰራሽ ናቸው፣ አጋንንት ናቸው። ቀጥሎ እኔ ብቸኛ ነኝ፣ እኔ ነኝ ምልክ አለው። ጀመረ። እናንተ ሄዱና አንብቡት። 9 ተአምር 10ኛው ተአምር ያነበብኩት ስለሆነ ነው። 9 ተአምር ለፈርዖን ሄደና ሙሴ ፈርዖን ቤት እያለ the coming king ነው አይደል? the coming ፈርዖን እሱ ነው የሚቀጥለው ፈርዖን እሱ ነው። የልጅ ስለሆነ የነበረው ፈርዖን ወንድ ልጅ ስላልነበረው እቺኛዋ ያሳደገችው የፈርዖን ልጅ ያሳደገችው እሱ ነው ፈርዖን የሚሆን የነበረው። እሱ ስለወጣ ሌላ ተተክቷል ከዛ ፋሚሊ መሃል። እና ሙሴ ከ40 ዓመት በኋላ ከዛ ቤት ከወጣ ከ40 ዓመት በኋላ እዛ ቤት ተመልሶ ሄደ። ታውቃለህ የዛሬ 40 ዓመት ሲሄድ የቤተ መንግስት ልብስ ነው የሚለብሰው። የሚቀመጠው የወርቅ ዙፋን ላይ ነው። ልትጠጋው አትችልም። አቅሙ፣ ፌቨሩ፣ የፊቱ ቁጣ፣ ሞገሱ አትችለውም። አሁን ከ40 ዓመት በኋላ ሲሄድ እረኛ ነው። ታውቃለህ በጣም ፊቱ ከስተዋል፣ ደርቋል። ምድረ በዳ ለምድረ በዳ የሚንከራተት አይነት ሰው ነው። ድርቅ ያለ ነው። ቀጥሎ እጁ ላይ በትር ነው ያለው። ፈርዖን ቤት እያለ ከያዘ የወርቅ ነው የሚይዘው። ይሄኛው የእንጨት በትር ይዞ እሷን ተደግፎ የ80 ዓመት ሽማግሌ ፈርዖንን ፈልጌው ነው ይሎ ሲሄድ ያቁታል። የዛሬ 40 ዓመት ነው የወጣው። ከየት መጣ? ፈርዖንን ፈልጌው ነው። ፈርዖን ጋር አስገቡት። ሞስስ ከየት መጣህ? መልእክት ይዤልን የመጣሁት አለ። ከየት ሲለው ከዕብራውያን አምላክ አለ። ባሪያዎቹ ናቸው ፊቶምና ራምሴ የሚባሉ ሁለት ትልልቅ የእቃ ማከማቻ ከተማ ሰርቷል። በጣም ይገርማቸዋል። እቃ ማከማቻ በእኛ ዘመን መጋዘን ነው የምናውቀው። ግብፅ ከተማ ይሰራሉ፣ እቃ ማስቀመጫ አገር እኮ ነው የሚገነቡት። ፖርት ምናምን ማለት ነው ሜዲትራኒያን ላይ ምናምን፣ እዛ ደግሞ የሚሰሯቸው እንትኖች ላይ በጣም ግዙፍ ከተማ እስራኤላውያን ናቸው የሰሩት። ቁጥራቸው ምን ያክል ትልቅ ቢሆኑ ሁለት ከተማ የገነቡት። ያመልከኝና ያገለግለኝ ዘንድ እኔም ደግሞ ባዘጋጀው ተራራ ይሰውሉኝ ዘንድ ሕዝቤን ልቀቅ ይልሃል የዕብራውያን አምላክ ሲለው ፈርዖን ሳቀበትና እንደዚህ ያለው እለቅለት ዘንድ እግዚአብሔር ማን ነው አለ። እርሱ እግዚአብሔር ማን ነው ሲለው ሙሴ ምን አለው? ይተዋወቅሃል። በእኔ በኩል ንገረው ብሎኝ ነው። ቀጥታ ከፈለከው እጁ ትልቅ ነው፣ ከጨበጠ ይወዘውዛል። ፈርዖን በጣም ደካማ ነው፣ አለቅም አለው። አፍተሮል ፈርዖን ንጉሥ ብቻ አይደለም፣ የበኩራት አምላክ ነው። ራሱ አንድ የሚመለክ ነው። በግብፅ ምድር አምላክ ነው። ለዛውም የመጨረሻው ትልቁ አምላክ እሱ ነው፣ የበኩራት አምላክ። እርሱ እግዚአብሔር ማን ነው ሲል
በል እንግዲህ በቃ እሺ ብሎት ሙሴ ሄደ። እግዚአብሔር መጣ ማታ ጨበጠው። እኔ እግዚአብሔር ነኝ ፈርዖን በእባጭ በቅማል እኔ አንተ ፈርዖን እኮ የነሱ እኮ ዘንድሮ የትም ዓለም ላይ እንደዛ አይነት ፋንሲ የሆነ ኑሮ አይኖርም። ከሚገባው በላይ ነው ባይዘው እና በሰው ላይ ንጉስ አይደሉም፣ አምላክ ናቸው በሰው ላይ እና ወርሺፕ ነው ኢቭን የሚደረጉት እና የሚሰጣቸው ክብር የንግስና ብቻ አይደለም ዲቫይን ነው ብለው ስለሚያምኑ ለዛ እኮ ነው በህይወት ያለ ባሪያ ከአንድ ከሞተ ፈርዖን ጋር ይቀበራል። ሲርበው ያበለዋል ብለው እኮ ነው። ይሞታል ብለው ኢቭን እኮ አያምኑም። ያን ያክል ዲቫይን ነው ብለው ያምናሉ። እግዚአብሔር መጥቶ እንደነዚህ አይነት አማልክቶችን በዘጠኝ ተአምራት እግዚአብሔር ባይዘው ግብጽ ምድር ላይ መጣ የሚለው ዘጠኙም አማልክት ናቸው። ዘጠኙም ባይዘው እግዚአብሔር ዝም ብሎ በግምት አይደለም ሲመታ የነበረው ግብጽን አማልክቶቻቸውን ነው። ምክንያቱም መጨረሻ ላይ ምናልባት ሳነባው አስተውላችሁ ከሆነ በግብጽ አማልክቶች ላይ እፈርዳለሁ ነው ያለው እግዚአብሔር። በግብጽ ምድር ላይ ሳይሆን አማልክቶቻቸውም ላይ ነው መፈርደው ነው ያለው። ክብር ለኢየሱስ ይሁን። ኤግዚኪዩት ማረገው ጀጅመንቴን አማልክቶቻቸውም ላይ ነው። the gods of Egypt እንዳል እቀጣለሁ። ህዝቡን ብቻ አይደለም አማልክት እቀጣለዋል። ውሃ ደም አረገ እንዳልኳችሁ በእባጭ በተለያየ መንገድ እግዚአብሔር እነዛን ምልክቶች በግብጽ ምድር ላይ ሲያደርግ መጽሐፍ ሲናገር እንደዚህ ይላል። የግብጽ ጠንቋዮች ይላል ሙሴን ተከተሉት። ውሃ ደም ሲያደርግ ውሃ ደም አረጉ። ውሃ ደም ሲያደርግ ውሃ ደም አረጉ። እንዴት አይነት እኮ ከባድ ነው። አሁን እኮ በእውነት እኮ መላቸው አሁን በሆነ አቅጣጫ ያለ ደጋሚ ብትሉ እኮ ቀላል አጠገብህ እኩል ውሃ ደም ሲያደርግ ውሃ ደም በትር እባብ ሲያደርግ በስውር ጥበባቸው የሚል ቃል አለ። በትር እባብ አረጉ። ምንድነው ልዩነት የሚያደርገው? እግዚአብሔር ይውጠዋል ነው አይደል? ያረጋሉ ግን ይውጠዋል። የነሱ ጄኒዩን ስላልሆነ የሙሴ በትር እየተከተለች ዋጠቻቸው ይላል። ስድስተኛው አካባቢ ያለው ተአምር ላይ እባጩ አካባቢ እባጩ ይላል ጠንቋዩ የሚለው ወጣ ይላል። ከእስራኤላዊና ከሙሴ ውጪ ከፈርዖን ጀምሮ እስከ ጠንቋዩ ድረስ እባጭ በእባጭ። ከዛ ፈርዖን መጣን ይሄን ነገር ምንድነው ሲላቸው እቺስ የእግዚአብሔር ጣት ናት። ኢትስ አ ዳይሜንሽን የተወሰነ ተከተሉት። ከተወሰነ በኋላ ሌቭል ነው። አይቻለም ሁሉም ጮሆ አይወጣም። አንዳንዱ ውጠህ ነው። ከሲሞን ላይ እኮ አጋንንት እኮ አላስወጣለትም። ፊልጶስ ዋጠው ጠቀለለው ሰውየው። ክብር ለእግዚአብሔር ይሁን። መጽሐፍ ሲናገር እነዚህ 9 ተአምራት ሲደረጉ ፈርዖን በቃ እሺ ሂዱ ይላል። በጠዋት ሙሴን ያስጠራና እንዳትሄዱ ይላል። እሺ ዛሬ ማታ ወጡ ይላል። በጠዋት ያስጠራውና እንዳትወጡ ይላል። እግዚአብሔር መጣና እንደዚህ ያለው ለሙሴ ፈጽሞ ይለቃቸዋል። ወጣችሁ ትሄዳላችሁ፣ በግብጽ ምድር ላይ እፈርዳለሁ አለው። ይህ አለው አይደል? ይህ ከዚህም በፊት ሆኖ አያቅም አለው። ስሙን በጥንቃቄ ስሙ። ከዚህ በፊት ሆኖ አያቅም ብቻ አይደለም ያለው፣ ከዚህም በኋላ አይሆንም አለ እግዚአብሔር። የመጨረሻ ነው ማደርገው አለው። በፍጥረት ታሪክ በግብጽ ምድር ላይ እንደሆነ እስከ ዛሬ ሆኖ አያቅም። እኔ እግዚአብሔር በግብጽ ምድር ላይ በዚያች ሌሊት አልፋለሁ አለ እግዚአብሔር። እኔ አልፋለሁ አለ። ከንጉሱ ቤት ጀምሮ እስከ እስረኛው ቤት ድረስ እመታለሁ አለ እግዚአብሔር። ባይዘው የግብጽን ብቻ አይደለም ያለው የእንስሶቻቸውንም ነው የሚለው። አማልክቶች ናቸው ባይዘው የእንስሶቻቸውንም ሳይቀር እቀጣለሁ አለና እግዚአብሔር እንደዚህ አለ። ይሄንን በማደርግበት ጊዜ አንድ ነገር አድርጋችሁ ነው ከዚህ የምታመልጡት የምትተርፉት አላቸው። እግዚአብሔር ክንዱን አሳይቷል። እግዚአብሔር እጁን አሳይቷል። በምንድን ነው የምናመልጠው ሲሉት በዚያን ጊዜ ሂዱና ያነበብኩላችሁን ምዕራፍ 12ን አንብቡ ድጋሚ። ሂዱና በግ ገዝታችሁ አምጡ አለ። የምትገዙት በግ ምንም አይነት እንከን የሌለበት መሆን አለበት፣ ተባዓት ይሁን አላቸው። እንከን የሚባል አይኑረው። ቀጥሎ ደግሞ ተባዓት ይሁን። ይህንንም ውሰዱና በቤተሰቦቻችሁ ቁጥር እረዱት። በዚያች ሌሊት አርዳችሁ ስትበሉ የምትበሉበት ቤት መቃንና ጉበኑ ላይ የዚህን በግ ደም ቀቡት። ስጋውን ምንም ሳይቀር ተመገቡ።
በእሳት አቃጥላችሁ ከመራራ ቅጠል ጋር ተመገቡት፣ ምንም እንዳይተርፍ በዚያች ሌሊት እኔ በግብፅ ላይ አልፋለሁ አለና እግዚአብሔር እንደዚህ ያለው ደሙ የምግቡን የበላው ሰው ቤት ምልክት ነውና እኔም ሳልፍ እናንተን አይቼ አይደለም ያለው፣ ደሙን አይቼ አልፋለሁ። ደሙን ነው የማየው። ደም ከሌለው ስርየት የለም ነው አይደል? ደም ካልፈሰ ስርየት የለም። ደም ከሌለው አለ እግዚአብሔር እቀጣለሁ፣ አብሮ ይቀጣል። ስለዚህ ማንም ዕብራዊ በመቃንና በጉበኑ ላይ ደም ይቀባ አለ። ይህንን የምታደርገው በዚህ ወር፣ ይሄ ወር የዓመት የመጀመሪያ ይሁን ከዚህ በኋላ በካሌንደር ላይ የዓመት የመጀመሪያ የሚሆነው ይሄ ወር ነው አለ እግዚአብሔር። ይሄ ወር 7ኛ ወር ነው በአቆጣጠር የሐቢብ ወር ተብሎ የሚታወቀው። በኋላ ላይ ከነህምያ መጽሐፍ በኋላ ይመስለኛል የኒሳን ወር ተብሎ የተጠራው የሐቢብ ወር ነው ተብሎ የሚታወቀው። 7ኛው ወር የመጀመሪያ ወር ይሆናል። እግዚአብሔር 6 ወር አጠፈና ካሌንደሩ ከዛሬ ጀምሮ 1 ብሎ ይቁጠራል። ከፓስኦቨር በኋላ ነው 1 ብለዋል እግዚአብሔር። ከፋሲካ በኋላ የእናንተ ካሌንደር ታይም ስኬጁላችሁ ይቀየራል አለ እግዚአብሔር። ከዚህ በኋላ እኔ እግዚአብሔር 1 ላለው ሕዝቤም ከዚህ ወር ጀምሮ 1 ብሎ ይቁጠራል። ይሄ ወር ከዚህ በኋላ ለእስራኤል የመጀመሪያ ወር ይሁናት አለ። የምታስታውሱ ከሆነ ጌታችን ኢየሱስ ክርስቶስ በመስቀል ላይ ስለ ኃጢአታችን የሞተው በዚህ ወር ኤግዛክትሊ በዚህ ጊዜ ነው። ፋሲካ የሚከበረው በዚህ ጊዜ ነው። ፓስ ኦቨር የሚሆነው በዚህ ጊዜ ነው። ገዳዩ የሚያልፈው በዚህ ጊዜ ነው እና በቤቱ ላይ መቅሰፍት እንዳይመጣ ደም ምልክት ያድርግ። ደሙ ከሰይጣን ከኃጢአት ከርግማን ብቻ አይደለም ከእግዚአብሔር ነው የሚያድን። ደሙ ከእግዚአብሔር ነው የሚያድን። እግዚአብሔር እኔ አልፋለዋል። ደም ከሌለው እቀጣለሁ ገብቻለ። ደሙ ካለ በምትኩ ስለዚያ ቤት መስዋዕት ነውና አልፈዋለዋል። ክብር ለኢየሱስ ይሁን። በጣም በትህትና ግንባር ላይ ደም አለው ይበሉት እስቲ። እንደው ጎናችሁ ያሉት ዝም ብላችሁ እንደው በእውነት አቋም ጥሩ ነው ወይ አትበሉት። እግዚአብሔር የጠየቀው እዛ ቤት ስንት ሰው ይኖራል፣ ምን አይነት ሰው አለ አይደለም ያለው፣ ደም አለ ወይ ነው። ደሙን ነው የማየው። እኔ ኮሚኒኬት የማደርገው ከደሙ ጋር ነው አለ። ደሙ ካለ እኔ አልፋለሁ አለ መጽሐፍ ሲናገር። እግዚአብሔርም በዚያች ሌሊት በግብፅ ምድር ላይ አለፈ ይላል። በጣም የበጉን አቀራረብ ምናልባት አሁን ዛሬ ጊዜው ስላልሆነ ብዙ አልናገረውም። አይ ቲንክ የሆነ ጊዜ ተናግሬያለሁ ይመስለኛል እንጂ በጣም የኢየሱስ ታይፖሎጂ ነው አይደል? ንጹህ ይሁን፣ ተባዓት ይሁን፣ ደሙ ይቀባ፣ ይቃጠል። እነዚህ በሙሉ እኮ አዲስ ኪዳን ላይ ከመጣችኋቸው ኢየሱስ ጋር ነው የሚያልቁት። ንጹህ ይሁን ኃጢአት የሌለበት መሆኑን፣ ስህተት አልባ መሆኑን፣ ቅድስናውን የሚያሳይ ነው። እያንዳንዱ በጣም መራራ በሆነ አይነት አርጋችሁ አቃጥላችሁ አብስላችሁ ብሉት አይደል ያለው። የእግዚአብሔር ቁጣ ምን ያክል በላዩ ላይ እንደሚወርድበት የሚያመለክት ቃል። የሚፈሰው ደም ዝም ብሎ ይፍሰስ ሳይሆን በቤቱ መቃንና ጉበን ላይ ይቀባና ስርየት አደርጋለሁ። በመስቀል ላይ በደረቅ እንጨት ላይ የፈሰሰውን የክርስቶስ ኢየሱስን ደም የሚያመለክት ነው። እግዚአብሔር በዚያች ምድር ላይ አልፎ ይሄ ሕዝብ ማምለጡ፣ መትረፉ፣ መዳኑ የጌታ የኢየሱስ ክርስቶስ ደም ከዘላለም ጥፋት እንደሚታደግ ምልክት ነው። ምልክት ነው። እግዚአብሔር ለእስራኤል እየሰበካት ያለው ግብፅ ከሚባል አገር አውጥቼ መካከለኛው ምስራቅ ወደ አንድ የሆነ ቦታ ሎኬሽን ቀይሬ ወስደሃለሁ ብቻ ሳይሆን ከዘላለም ሞት አድኜ ወደ ዘላለም ክብርና ሕይወት አሻግራለሁ እያለ እግዚአብሔር እየተናገረ ነው። ክብር ለእግዚአብሔር ይሁን። እውነተኛው ዘጸአት የአዲስ ኪዳኑ ነው። እውነተኛው ዘጸአት ከግብፅ ወደ ከነዓን የተደረገው አይደለም። በክርስቶስ ኢየሱስ ከሞት ወደ ሕይወት የተደረገው ነው። እግዚአብሔር አይቶ ያለፈው ያኛው የጠቦት ደም ወይ የበግ ደም ወይ የፍየል ደም ሊሆን ይችላል። አንዱ ብቻ የሆነ ምልክት የተደረገ ደም አለ። ጋርዶ ነው ያሳለፋቸው። የኢየሱስ ደም ጋርዶ ብቻ አይደለም፣ ቀድሶ ነው ያሳለፈን።
አያችሁ እግዚአብሔር ሳያየን ብቻ አይደለም ያለፈው ለዘላለም በእግዚአብሔር ጽድቅ ፊት እንድንቆም አድርጎናል። ይሄ ደም ለአንድ ሌሊት አይደለም ያዳነኝ እኔን የኢየሱስ ደም ለዘላለም በእግዚአብሔር ፊት እንድቆም ብቃቴም ጭምር ነው። ስለዚህ የሚመጣው የሚበልጠው በክርስቶስ ኢየሱስ የሚደረገው ታላቁ ዘጻት ነው። እውነተኛው መውጣት ይሄኛው ነው፣ እኛ የወጣነው ነው። እውነተኛው መዳን ይሄኛው ነው። እውነተኛው ትድግና ይሄኛው ነው። ክብር ለኢየሱስ ብቻ ይሁንለት። እግዚአብሔር ግን መቼም ቢሆን የማይረሳው እዚህም ቤት ሁሌ የምንለው እግዚአብሔር መቼም ቢሆን ከዘፍጥረት ምዕራፍ 1 እስከ ራእይ ምዕራፍ 22 እግዚአብሔር መቼም ቢሆን የማይረሳው ልጁን ነው። መቼም እግዚአብሔር ኢየሱስ ተኮር ነው። በምንም አይነት መንገድ ሌላ ነገር ልናተኩር አንችልም። ክርስቲያን ከሆነንና በእግዚአብሔር በኩል ከቆምን ሰልፍ ሴንተር ልሆን አልችልም። የሆንን ቀን እንስታለን። በእግዚአብሔር በኩል ከቆምን ሞር በጠላውን ሕይወት አድቫንቴጅ የሚይዘው እግዚአብሔር ነው። ሲናግድም ያዋጣኛል የሚለው እግዚአብሔር ነው፣ እኔ አይደለም። ምን ያህል ያዋጣኛል አልልም፣ እግዚአብሔር ምን ያህል ያዋጣኛል ነው የሚለው። እግዚአብሔር በግብፅ ምድር ላይ ያለፈልና ስሙኝ፣ በዚያም ሌሊት ግብፃውያን በሙሉ ተነሱ፣ በዚያ ሌሊት እንደነበር አይነት ለቅሶ ሆኖ አያውቅም ይላል። በጣም በጣም እጅግ በጣም ጥልቅ ሐዘን ነው። በኩር በሙሉ ሞቷል። መጽሐፍ ሲናገር ፈርዖን ሙሴን በሌሊት አስጠራው። እንደዚህ ያለው ሕዝብህን ይዘህ ውጣ በቃ። አሁን ያንተ አምላክ ማን እንደሆነ 9 ተዋውቆኝ ቶሎ ቶሎ ረስቼው በደንብ ተዋወቀ። አየ የደም ማህተም ተደርጎ ተዋወቀ። እግዚአብሔር እንደዚህ ያለው ለሙሴ ከዚህ በኋላ አለው ለዘላለም ባሪያቸው አትሆኑም አለ። እግዚአብሔር ሲለያቸው እንደማይታረቁ አድርጎ የማውጣት አይደለም የመገንጠል ስራ ነው የሰራ። የሚገርማችሁ እስራኤላውያን መመለስ ፈልገው እግዚአብሔር ከለከለ። ንጉሥ ሾመን እንመለስ ሲሉ ኖ አለ አይቻልም። ኢቭን በእነሱ ፈቃድ እንኳ ተከልክሏል። ገነጠለው እግዚአብሔር እስራኤልን በጸና ክንድ በተዘረጋ እጅ ከብረት እቶን አዳንኳቸው አለ። ክብር ለኢየሱስ ይሁን። ከግብፅ አወጣኋቸው አይደለም ያለው የብረት እቶን ነው አለ። ብረት ያቀልጣል ግብፅ አለ ጥንካሬው። ከዛ መሃል አለ እግዚአብሔር አንደው አወጣኋቸው አይደለም በተዘረጋ እጅ ነው አለ፣ በጽኑ ክንድ ነው አለ። ሳወጣቸው ኃይሌን ያወጣው አለ እግዚአብሔር። እንደው ውጡ ብቻ አይደለም ያልኩት እጄን ልክ ያለው አለ እግዚአብሔር። ገንጥዬን ያወጣሁት አለ። ብሉይ ኪዳን ላይ እጅ ታውቃላችሁ አይደል? መንፈስ ቅዱስ ነው ቶታሊ የእግዚአብሔር እጅ የሚል ብሉይ ኪዳን ካገኛችሁ ከመንፈስ ቅዱስ ጋር የተገናኘ ነው። ስለዚህ እዚህ ስራ ላይ አብ መጥቶ ሙሴን ኮሚኒኬት አደረገው። ታርዶ የቀረበው በግ ኢየሱስን ነው፣ ታይፖሎጂው ነው የቀረበው። እጄ ብሎ የሚናገረው እግዚአብሔር መንፈስ ቅዱስን ነው። ትራይንግ ጋድ ነው የተሳተፈው እዚህ ዘጸአት ላይ። የኛም ላይ ትራይንግ ጋድ ነው የተሳተፈው። ከግብፅ ወደ ከነዓን ለማውጣት ሥላሴ ነው የወረደው። ኢየሱስ መስቀል ላይ ሲሞት በዘላለም መንፈስ ራሱን ሰጠ ነው የሚለው። መንፈስ ቅዱስ አክቲቭ ነበር። አብ ለኛ የዘላለም ሕይወት ያድል ነበር። እንደዚህ አይነት ስራ ላይ በሙላት ነው እግዚአብሔር የሚኖረው። ምንም ሲሰራ ቃል ነው የሚልከው። የማዳን ስራ ሲሰራ ራሱ ነው የሚመጣው። ሕይወት ነው ይሄ። አሜን ነው። በቃ የምታውቁት ታሪክ ነው። ከዚህ በኋላ ያለው በጣም ዝነኛው ታሪክ ይሄ ነው። በጣም ዝነኛው የሚቀጥለው ተአምር በሙሉ ግን የተደረገው በእቺ ናት። ቁልፏ እቺ ሌሊት ናት። እኔ አልፋለሁ አለ። አንደኛ ቆሮንቶስ ምዕራፍ 5 ላይ ፋሲካችን ክርስቶስ ታርዶልናል ያለው ጳውሎስ። ፋሲካችን ክርስቶስ አወር ፓስኦቨር አወር ኢስተር አይደል? አይዘው ፋሲካ ፓስኦቨር ነው። አይ ቲንክ ኢስተር ኤሽታር ምናምን ከሚለው ጋር የተያያዘ መሰለኝ። ኢየሱስ ከመምጣቱ በፊት የሚከበር የፔርሺያውያን አምልኮ መሰለኝ። አይዟችሁ ገና መስከረም ላይ ነው። ሚያዝያ ላይ ለምጽፉት ነገር አትጨነቁ። አስታውሳቸዋለሁ ያኔ አወር ፓስኦቨር ፋሲካችን። እግዚአብሔር እሱን አይቶ አለፈልን እኮ ነው። ፋሲካችን ክርስቶስ ታርዷል ማለት እግዚአብሔር እንዲያልፈን ኢየሱስ ነው መሃል የገባው ነው። በትክክለኛ ጳውሎስ የተጠቀመው ቃል ጌታ ኢየሱስ ክርስቶስን ፋሲካ ብሎ የሚጠራበት ቃል ሙሴ ዘጸአት ላይ ያደረጋትን ቃል መጽሐፍ ሲናገር ሕዝበ እስራኤል ወጣ ይላል።
ያው ሲወጡ ብርና ወርቅ ወስደዋል። የሚበሉት እህል ምናምን ይዘዋል። ምንም እንዳትይዙ ተብለዋል። ይዘዋል። ብርና ወርቅ ይዘዋል። ብዙ ነገር ይዘው ነው የወጡት። በኋላ ላይ መጽሐፍ ሲናገር ቀይ ባህር ጋር ደረሱ። ያው የምታውቁት ታሪክ ነው። በኋላ ላይ ትዝ ይላችኋል አይደል? ሕዝበ እስራኤል ጮኸ። ፈርዖንም በጣም ይገርማቸዋል። እንዲህ በዋዛ አይለቅ በጣም እና እግዚአብሔርስ ደግሞ አስጨርሶ። እግዚአብሔር ደግሞ አይጨቃጨቅም። ዝም ብሎ ነው እጁን የሚልከው እና ፈርዖን በኩር ሞቶበት እንኳን ይላል ልቡ ደነደነ። ተነስቶ አመለጡኝ እኮ አለ። ታውቃለህ? ከለቅሶ ብድግ ብሎ አመለጡኝ አለ እና ሲባል እንመልሳቸው ብለው አይ ቲንክ እንግዲህ ብዙ ሰው እንደሚለው ሶስተኛ ምናምን የሚባል አንድ ሰራዊት አለው አሉ። በጣም ኃይለኛ ስፔሻል ፎርስ ይዞ ሄደ። እስራኤላውያን ታውቃለህ ምንም ደግሞ እግዚአብሔርስ ደግሞ እንኳን መዋጊያ ይቀርና ምግብ እንኳን ይዛችሁ እንዳትወጡ ብሏል። እማበላችሁ ነው የነኛል እንኳን መዋጊያ ምንም በእጃቸው የለም። ታጥቀው መጡባቸው። እግዚአብሔርን የት ፈልገው ያገኙታል? ሙሴ ላይ ነው የሚጮሁት። የድሮ እግዚአብሔር ደግሞ ቶሎ ቶሎ አይመጣም። ዘንድሮ እኮ ነው ሁላችንም ውስጥ አድሯላ። በረከክ ስትል ይናገራል ራስህ። ድሮ እኮ በማስ ለአንዱ ነው የሚናገረው፣ ለዋናው ለሙሴ አይነቱ። ሙሴ አሉት አቤት መቃብር ጠፍቶ ነው ይዘን የወጣው አሉት። እኔ ግን ሰው በኢየሱስም እኛ አሁን እናንተ ምን እስራኤል ጋር ብዙ አትሄዱ። በእውነት አፕሊኬሽኑ አልሰራውም አይዟችሁ። ግን እንዴ መቃብር ጠፍቷል። አንተ ስንት ተአምር ተደርጎ ያ ሁሉ ማዳን ተከናውኑ የእግዚአብሔር እጅ ተዘርግቶ እነሱ ሰፈር ብቻ ፀሐይ ወጥቶ ግብጽ ምድር ታውቃለህ አይደል? ግብጽ ጨልሞ ጌሴም ፀሐይ ወጥቷል ይላል። አንተ ከእንትን መልስ ከሆነ ሰፈር መልስ አሁን ሰፈር ልጠራ ነበር። አንዳንዶች ከዛ ነው የመጣችሁት። ከአንዱ ወደዛ ጨለማው ነው፣ ከዚህ ወደዚህ ፀሐይ እንደማለት እኮ ነው። እግዚአብሔር ያን ያክል ለይቶ ሰርቶ አድኗቸው መቃብር ጠፍቶ ነው ያወጣን አሉት። እዚያው መቀበር የምንችለው መሞታችን አይቀርም እኮ ነው። ሙሴ ወደ እግዚአብሔር ሲጸልይ እግዚአብሔር መጣና እንደዚህ ያለ ሙሴ ያለው አቤት አለ። ለምንድን ነው የምትጮህብኝ አለ። ይሄን ሁሉ ነገር አድርጌ ስቲል ኮምፕሌን ያደርጋሉ አሉ። ፋሲካ ሆኖ ለምንድን ነው የምትጮህብኝ? እጅ ላይ በትር አለ አይደል? እንዴ አለ። አዎ አንሳው በትሩን አሉ። ከዛ ነገራቸው አሉ። ምን ልበላቸው አሉ። ዛሬ የምታዩቸውን ግብፃውያን ይሄ ቃል የታመነ ነው። ለዘላለም አታያቸው። ምን ማለት መሰላችሁ? በባሪያና በጌታ አትገናኙም ማለት። እስራኤላዊ ተመልሶ ግብጽ ቢገባ ባሪያ አይሆንም ማለት እግዚአብሔር። ለዘላለም ነው ይሄ የማይሆነው አለ። ለአንድ ዓመት፣ ለ10 ዓመት፣ ለ40 ዓመት፣ ለ1000 ዓመት ለዘላለም ዘጋ እግዚአብሔር የዛን ቀን ለዘላለም አለ። ዲማርኬሽኑ ሲሪየስ ነው አለ እግዚአብሔር። እና ይሄንን ዛሬ አደርገዋለሁ አሉ። እንዴት አድርጎ እንደሚያደርግ ሰው ሁሉ እጁን አጣምሮ ነው የሚያው። እግዚአብሔር ለሙሴ ነገር ሙሴ ለሕዝቡ ይናገራል። ሰው ሁሉ እጁን አጣምሮ ሲል ሙሴ ያቺን ልማደኛ በትራለች። አንዴ እባብ ትሆናለች፣ አንዴ ምን ትሆናለች? አንሳት አለው። እሷን ብድግ ሲያደርግ የምስራቅ ንፋስ የሚል ቃል አለ። እንግዲህ በስተ ምስራቅ እየነፈሰ እየሄደ ያለ ንፋስ ሚሽን ተሰጠው መጣ ይላል። የምስራቅ ንፋስ እንግዲህ ሙሴ ነው እንደሱ ብሎ የነገረን። በጠቅላላው ሮዋ ነው የሚለው ቃሉ። ሮዋ ማለት መንፈስ ማለት ነው ትክክለኛ ትርጉሙ። ንፋስም ኢንተርቼንጀብል ነው ቃሉ። በእርግጥ ግን ኒው ቴስታመንት ምናና አካባቢ ስታመጡት መንፈስ ቅዱስ ነው የከፈለው ነው። ሙሴ መንፈስ ቅዱስ የት ያውቃል? አንድ አምላክ ያህዌን ነው የሚያውቀው። እግዚአብሔር አንድ ነው ብቻ እኮ ነው የሚያውቀው ሰው። አምላክ እግዚአብሔር አንድ ነው እያለ እኮ ለሕዝበ እስራኤል እኮ የሚያስተምር አስተማሪ ነው። እግዚአብሔር እኮ በተወሰነ መንገድ እያስረዳው ነው። የመንፈስ ቅዱስም አለ እያለው ነው። ግን ንፋስ ነው አለ ሙሴ። ኤኒዌይስ እኛ ሲስተማቲካሊ ነው ትምህርት የምንሰራው። እና እጁን ብድግ አረገ። የምስራቅ ንፋስ መጣ። ጠራኸኝ አለው። አዎ ያው እግዚአብሔር የሰጠን ስራ አለው። እግዚአብሔር ሲዋጋ መቼስ ነፋስና ባህር ምናምን ነው የሚያግዘው፣ ሰው አይረዳው። እና መጣና የምስራቅ ነፋስ ከፍሎ በግራና በቀኝ ይዞት ቆመ ውሃውን። እኔ ዕብራውያን 11 ምን እንደሚል ታውቃላችሁ? ሙሴ አልጻፈውም። ይሄን ዕብራውያን ላይ ነው የተጻፈው። ዕብራውያን 11 ላይ የእስራኤል ልጆች በባህር መካከል በደረቅ መሬት ሄዱ ይላል። ሙሴ ደረቅ መሬት እኮ አላለም። የአዲስ ኪዳን ጸሐፊዎች መስቀል አሻግረው አመጡት። ድነትን ሊያወሩ ነው። ውሃው አይደለም አለ። ውሃ ከስሩ እኮ ጭቃ አለው። ውሃውንም ጭቃውንም ነው ያነሳው አለ እግዚአብሔር። እና እዛ ውስጥ እኮ ነፍሰ ጥሮች ይኖራሉ፣ ደግሞ ሕፃናት ይኖራሉ፣ እድሜያቸው የገፉ ይኖራሉ። እንደ ወጣቱ እየሮጡ መሄድ አይችሉም። ስለዚህ ጭቃውንም ነው ያነሳው በደረቅ መሬት ይላል። ባህር ዝም ብሎ ቢካፈል እኮ ተአምር ነው።
ባህር ተከፈለ። ይገርማል። ጭቃ በጭቃ ጭቃው መች ትዝ ይልሃል? እግዚአብሔርስ ጭቃውንም አብሮ አንስቶ ሲያጸዳው ጽድት አድርጎት በደረቅ መሬት ሲሻገሩ መጽሐፍ ሲናገር እሱ ራሱ ተአምሮ ነው እያለ የግብፅ ሰራዊትና የእስራኤል ሰራዊት መካከል የእግዚአብሔር ደመና ገብቶ ነበር። ትዝ የሚላችሁ ከሆነ በእስራኤል መንደር ብርሃን ሆኗል፣ በግብፅ መንደር ደግሞ ጨለም ይላል። ያ የሚመራቸው ደመና መሃላቸው ገባ። ታውቃለህ፣ ሲመጣ ሰራዊቱ እንደዚህ አይነት እኮ ተመርቶ ያቅም ህዝብ የማይደገም ነገር ነው እግዚአብሔር ያደርገው። በእውነት በክርስቶስ ኢየሱስ የበለጠ አድርጎ ካሰን እንጂ እግዚአብሔር ለእስራኤል ያዳላ ልንል ነበር የሚበልጥ ሆነልን እንጂ ደመና አንተ ፊዚካሊ እኮ ይሄ እኮ በአይን እኮ በራእይ እኮ አይደለም እኮ ይሄ እኮ ፊዚካሊ እኮ ደመና መሃል ገባ። እዛ ጨለመ፣ እዚህ ብርሃን ነው። የእሳት አምድ በዚህ በኩል ሆነ፣ በዛ በኩል ደመናው ጨለማ ሆነ። ህዝበ እስራኤል በሙሉ ሲገባ እግዚአብሔር ደመናውን ከመካከል አነሳው ይላል። ፈርዖን ከነሰራዊቱ እየገሰገሰ ወደ ባህር ገባ ይላል። ዘጸአቱን እግዚአብሔር እየሰራ ነው። አወጣጥም እያስተማራቸው ነው፣ መውጣት ብቻ ሳይሆን። አስባችሁታል እንዴት እንደሚሮጡ? ከኋላቸው ያ የታጠቀ ሰራዊት ሲመጣ የእስራኤል ሰው ወጥቶ ሲያልቅ እግዚአብሔር ለሙሴ የፈርዖን ሰራዊት እየተከተለ እንዳይደርስባችሁ መንኮራኩሩን ይዤዋለሁ አሉ። የሰረገላው መንኮራኩሩ ተይዟል ማለት ይሮጣሉ። ከመሬት ትንሽ ከፍ አረገው እንትኑ ጂም ውስጥ ያለ መሮጫ ማለት 40 ኪሎ ሜትር ብትሮጥ እዚህ ጋር እዛ ጋር እግዚአብሔር ከፍ አድርገዋለሁ እና ይጋልባሉ፣ ይሮጣሉ፣ አይደርሱም። ይኸውላችሁ እግዚአብሔርን በአይናቸው አላዩትም። ነገሩ ገባቸው። ግብፃውያን እንደዚህ ያሉ ግብፃውያን የዕብራውያን አምላክ እየተዋጋ ነው አሉ። በመቅሰፍት በምን መጥቶን ነበር። አዎ ምናልባት አጋጣሚ ሊሆን ይችላል ብለው ነበር። አሁንስ አለ እስቲል እሱ ነው የሚዋጋ። አያዩትም እኮ በስራው እኮ ነው የሚታየው። እየተዋጋላቸው ነው አሉና መመለስም ሲፈልጉ አይቻልም። አይገርምም? መከተልም መመለስም ነው የማይቻለው ከፍ ስላለ። ሙሴን እግዚአብሔር እንደዚህ ያለው በትርህን ደግመህ አንሳዋል። እቺ በትር እኮ ምድረ በዳ ያልሰራችሁ ስራ የለም። በትሩን ሲያነሳ ውሃው ተመለሰ ይላል። ዘላለማዊ ድንበር እግዚአብሔር አበጀ። ላይታረቁ ተለያዩ። ይሄንን እግዚአብሔር በህይወታችን ላይ ለዘላለም ደጋግሞ ይስራው። እውነቴን ነው የምነግራችሁ። በክርስቶስ ኢየሱስ በህይወታችን ላይ ያደረገውን እግዚአብሔር እንደገና ደግሞ አካል ያስይዘው። በህይወታችሁ በየትኛውም ነገራችሁ ላይ እግዚአብሔር መውጣት ያርግ። ዘጸአት በዚህ ዓመት 2017 የመውጣት ዓመት በእውነት ነው የምላችሁ። ወደ ተሰቀለው ክርስቶስ ኢየሱስ የመጓዝ ዓመት ክራይስትን ለመስበክ ከተያዝንባቸው በጣም ርዕስ ከሚሆኑ ነገሮች ተገንጥለን ፋሲካችን ወደምንለው ወደዛ እንግዲህ እዩት። እንግዲህ የዘጸአት ሴንተር የመውጣት ሴንተር በጉ ታርዶ ደሙ መቀባት ነው። ክሩሲፊክሽን ነው። የኤክሶደስ ሴንተር ክሩሲፊክሽን ነው። የዘጸአት የማውጣት የማዳን ታሪክ ማዕከል የታረደው በግና የተቀባው ደም ነው። እግዚአብሔር ይሄንን ለማድመቅ ያውጣል። በእውነት ከፊት ይልቅ ለመስበክ በጣም ጨካኝ ለመሆን በወንጌል የማይደራደሩ ሰዎች ለመሆን እግዚአብሔር ወደሚበልጥ ነገር ያውጣል። በምትሰሩት፣ በምትነግዱት፣ በምታገለግሉት በእያንዳንዱ ነገራችሁ እግዚአብሔር እየባረካችሁ ከእናንተ ጋር መሆኑን ያሳይ። እየባረካችሁ እግዚአብሔር አብሯቸው የዕብራውያን አምላክ ይዋጋላቸዋል እንደተባለው አምላካቸው ከነሱ ጋር ነው የሚባልበት ዓመት ይሁን።